የመጀመሪያ ነው ቀለበት ሳደርግ እንግዲህ ከማፈቅረው ከምወደው ሰው ወይ እናንተ ዛሬ ቲክቶክ ሰፈር እና ዩቱብ ሰፈር ተቀውጦ እያየው ነበረ። ነገር ግን ለእኔ ምንም አይደለም፣ አልወረድልኝምም፣ አላማረኝምም። እንዴ ሲያዩት ያላማረ ሲበሉት ያቅራል እና ሄርሜላ ውሽሚትዬ የኔ ውድ ነገር ልንገርሽና እኔ ለመጀመሪያ ጊዜ ነው ቀለበት ተደረገልኝ፣ ለዛውም ከምወደውና ከማፈቅረው ሰው እንደው ቀለበት እንጂ ጥልቅ ተደረገልሽ አይደል? የታባቱ እንዴ ነጭና ምን ችግር አለው? ማንም ከማንም መጋባት ይችላል ማለት ዘመድ ከዘመድ መጋባት ይቻላል ተብለዋል በአሁኑ ሰዓት ማለት ነው። እንደው የሃይማኖቱ ጉዳይስ ስለ ሃይማኖቱ ጉዳይስ እንዴት ነው የሚደረገው ማለት እንደው አሁንስ የፈጠራችሁ ፈጣሪ ራሱ ክዳችሁ እየኖራችሁ ነው። ለማንኛውም ውድ ቤተሰቦቼ ሜሪና ዳኒ ሩታዬ እንግዲህ ደረሱ። አብርሃም ድንግጥ ብሎ ቆሞ ፍጥጥ ብሎ እያየ ውሽሚት ደግሞ ድንግጥ አለች እና ዞር ብላ ወደዛ በንዴት ነው እንደ ፊትሽ ወደዛ ዞር ያደረግሽው ማለት ነው። ዞር አደረግሽው። እውነቴ ነው የምላችሁ ዞር አደረገች እና መልሰ ፀጉሯን መደባበስ ጀመረች። ሰላም ቤተሰብ እንዴት ናችሁ? ላይ ደህና ናቸው እናንተ? ላይክ እያደረጋችሁልኝ እንዴነችና ላይክ አድርጉ። እኛ ምን እናደርጋውን ምን እንሆን እንዴ? እኛ እንደግፍ ነው ወይ ዝሙት? ጋይስ እንደግፈው አልደግፍም። እኔ ሃይማኖት አይፈቅድልኝም። አሁን ዛሬ ራሱ እውነት ለመናገር ቅድም ነው እኔ ዞር ያልኩኝ፣ ይቅርታ አድርጉልኝና ቃል አይደለም። እውነቴ ነው የምላቸው። እኔ በስራ ነው የምውለው፣ ስራ ፈት አይደለም። ከዛ ምን ይላሉ ሙስሊሞቹ? እንደው ሙስሊሞቹ እናንተ እስልምናው ላይ ያላችሁ ነው ወይስ ተቀይራችኋል? አላውቅም። ምን ይላሉ መሰላችሁ? ሄርሜላ እግዚአብሔር ይመስገን ምንድነው እናንተ ያለው ነገር ፍሬው ጣፋጭ ነው፣ ትዕግስት ነው። አዎ እንደዛ ብላለች። ከዛ እነ ሙስሊሞቹ ደግሞ አሽቃባጮቹ ምን ይላሉ መሰላቸው? እግዚአብሔር ይመስገን ምንድነው አረ እናንተ አምጡልኝ ትዕግስት ያለው ነገር ፍሬው ጣፋጭ ነው ብለው ይፖስታሉ በቻናላቸው። ወይኔ በላቸው እናንተ ለዛሬ ነው ሃይማኖት የቀየራችሁት ወይስ ዘላለማዊ ቀይራችኋል? እግዚአብሔር ይመስገን ብላችሁ እዛ ጋር ማለት የጻፋችሁት ኮሚኒቲያችሁ ላይ የለጥፋችሁት አልገባኝም። እውነቴ ነው የምላችሁ አልገባኝም። ወይስ እንደነዚህ ሰዎች ሃይማኖት አልባ ናቸው? አላውቅም። እውነት ሃይማኖት አልባ እኮ ናችሁ እናንተ። አያስጠላም? አይደብርም? እውነት ለመናገር አያስጠላም? እኔ እንዴት እንዳስጠላኝ እኔ እንዴት እንደዘገነነኝ አትጠይቁኝ። እውነቴ ነው የምላቸው። ሩታ እንግዲህ ምንም አልመሰላትን ቀብረር እያለች ከነ ሜሪና ዳኒ ጋር ገባች፣ ቆመች ማለት ነው። ምንም አልመሰላትም። እውነት ሩታ ምን ትሆናለች ብላችሁ ታስባላችሁ? በነገራችን ላይ አብርሃም ሌላ ህይወት ቢጀምር ወይ ከሄርሜላ ጋር ህይወት ቢጀምር ሩታ ምን ትሆናለች? ልጇ ቀብረር አደርጋ ነው የምታሳድገው ልንገራችሁና ማለት ነው። እንዲሁ 80 ሲቀደድ ቤተሰብ አያውቅ። እናንተ ጅሎች ማለት ነው። እውነት እኔ መሳደብ አልፈልግም፣ አልሰድባችሁም። ከአሁን በኋላ ላይክ አድርጉኝ። የእውነት የሄርሜላ ደጋፊ ላይክ አድርጉኝ። በቃ አልሳደብም። እኔ መሳደብ ማቆም አለብኝ እውነት። ምክንያቱም በጣም ነው ያስጠላኝ ስድብ። ኮሜንት ስር ሳያችሁ ስድባችሁ በጣም ያስጠላል። በዛ ላይ ቲክቶክ ሰፈርም ሲሄድ ስድባችሁ ያስጠላል። ስለዚህ የኔ ስድብ ራሱ ሌላኛው ሰው ያስጠላዋል እና አልሰድባችሁም፣ ላይክ አድርጉኝ። እና ምን ይላሉ መሰላችሁ ውድ ቤተሰቦች? አያስጠላም ወይ ነው ጥያቄው። እውነት አያስጠላም እንዴ? እኔ አሁን እንዴት ብዬ ነው የራሴን የምለውን የሆነ ነገር የሆነ አካሌ ልበላችሁ እንጂ ሌላ ነገር አልነካከም። እውነት የሆነ አካሌ ልበላችሁ እንጂ እንግዲህ የስጋ እንትን ያላችሁ ሰዎች ታውቃላችሁ። እንዴት ብላችሁ በምንስ ነገር ይሁን በምንስ ነገር ከዛ ሰው ጋር ተጨባብጣችሁ ምናምን ከዛ በኋላ ሌላ ታሪክ ቀለበት ጥልቅ ተደረገና ሄርሜላ የመጀመሪያ ነው። እንደው ልጆችስ ሄርሜላ ይቅርታ ያደርግልኝና ማለት ነው። እንደው ሁለት ልጆችሽ እንዴት ሊደረጉ ነው ታዲያ? እዚህ ጋር አሁን የመጀመሪያ ሄዳ አልጅኝ ብላቸው እናንተ ቀለበቱ ነገር እኔ እውነት ለመናገር በቃ ዛሬ አበቃዋቸው። እውነት ለመናገር ማለት ነው ቤተሰብ እንደ ማስቲካ እኝኬ ተፋዋቸው። እንደ ዛሬ ቀን አስጠልቶኝ አያውቅም። ያስጠላኝ ለምንድን ነው? እንዴት ተብሎ ነው እናንተ የራሳችሁ የስጋ እንትን ያላችሁ ሰዎች እንደዚህ ጣታችሁ ገትራቸው ይህንን አክል አይደብርም? እንደ አብርሃም እውነት በጣም እኮ ነው የሚያስጠላው። የምሬን ነው የምልህ። እስከ መቼ ነው እንደዚህ በሴት ልጅ ላይ እንትን መደረግ? በነገራችን ላይ የትኛውም ሰው መብቱ ነው ማለት ራሷን ወዳና ፈቅዳ የምታደርገው ነገር ነው። እና አብርሃም ማለት ነው እንዴት ነው የምናምነህ እኛ?
በጎቹ አምነዋል፣ በቃ ተመልካቾች አምነዋል። ግን እኛ እንዴት አድርገን ነው የምናምንህ? የምታደርገው እዚህ ጋር ሌላ ነው። በዛ ላይ ደግሞ ከዚህ በፊት ለፍቅር ራሱ ሽማግሌ ልክ ያለው ብለህ ዋሽተሃል። ለሩታዬ የመጀመሪያ ጊዜ ቀለበት አደረግኩ ብለህ ዋሽተሃል እኮ ጋይስ። እውነት ለመናገር እውነቱ እናውራ ከተባለ ትክክለኛው ቀለበት ደግሞ በግል ነው ያደረገው። በግል አደረገላት። ከዛ ያንን ቀለበት ተፈጸመ ማለት ከዛ ተጋቡ። ያኛው ግን በጣም ፌል ነው ያደረከን። ብዙ ሰው አምኖ ተቀብሎታል። ነገር ግን ያ ነገር እውነት አልነበር። እንዴት አድርገን ነው አሁን ለሄርሜላ ቀለበት ስታደርግላት ምናምነው? እንደው አሁን ቶሎ ብለህ አግባት። አንተ ሽማግሌ አትልክም እንዴ? እውነት ጋሽዬ ላከው። አሁን እውነቴ ነው የምልህ ጋሽ አሁን ቀለበት አድርገሃል። በቃ ቡዜ ደግሞ እንደው የትልቅ ትንሽ ሆንሽ። እውነት ለመናገር እንደው እንደዚህ አይነት ባልጠፋ ቦታ እንደዚህ አይነት ቦታ ትገኛለሽ እንዴ? እንደዚህ አይነት ቦታ እሺ። እና ሩታ ህፃን ናቸው። አንቺ የምትሰሪያለሽ እዚህ ጋር የልጆች እናት ነሽ። ተከብረሽ አትኖሪም እንዴ? እንደው ክብር የሚባል ነገር አለ ብዬ ነው። አያገባኝም እኮ ውድ ቤተሰቦች፣ አትሰዳደቡ። ደግሞ እውነት አትሰዳደቡ። ሩታ ምንም የሚከፋትም የሚደብራትም ነገር የለም። ያው የቀለበቱ ጉዳይ ቀለበት ተደርጎላታል። ስለዚህ እውነት ነው ብላችሁ የምታስቡ ከሆነ አብርሃም ለብዙ ሰው ቀለበት አድርጓል። ለብዙ ሰው ቀለበት አድርጓል። ለነፃነት አድርጓል። ነፂ የምትባለው ማለት ነው። እንደው ለፍቅር አድርጓል። እንዴ አስቡት እስኪ ፍቅር ባለትዳር ሆነ ለፍቅር አድርጓል ከዚህ በፊት። አይ 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 ከዛ መጣና ሩታዬ ጋር ከዛ መልሶ አሁን ሄርሜላ ጋር ቀጣይዋ ተረኛዋ ማናት? ቀጣይዋ ተረኛ ማናት? እንደው አሁንም ፍቅር ጋሽዬን በውሸት ልኬዋለሁ ብለሃል እኮ። እኔ አያገባኝም ያደረገው ድርጊት ነው። የምሬ ነው የምልህ። ከዛ ጋሽዬም እሺ ብለው ሄደዋል። እና አሁን ለሄርሜላ ይሄድልሃል ወይስ አይደለም? እና አሁንም እንደዛ ጉድ ልታረገው ነው ወይስ እንዴት ነው? እውነት ያኔ ያስጠላል። አባት ተከብሮ መኖር አለበት። እና አሁን በቀን አያገባኝም ወደናል ፈቅደናል አግባት ማለት ነው። ሄርሜላ ሩታ እንደሆነ እኛ ከጎንዋለን። ልጇን ታሳድጋለች። ቪዲዮ ተቀርጻ ትልቀቅ፣ ላይክ እናደርጋለን፣ እናበረታታለን ማለት ነው። ልጆች ስላሏት። ስለዚህ አንተ ደግሞ የምታደርጋለህ መሰለህ? አሁን ሽማግሌ ልከህ አግባት፣ እውነት አግባት። ይህንን አክል እውነት ለመናገር ኧረ በጣም ይደብራል። እውነት አፋችሁ ሞልታችሁ ራሱ ለማውራት በጣም ስለሚደብር ስለሚያስጠላ የሆነ የስጋ አካላችሁ የሆነን ሰው እንደዚህ ማደረጉ ተገቢ ነው ብዬ እኔ አላስብም። ብዙ ሰዎች ግን አታምኑም። እውነት ለመናገር በቃ እመኔታችሁ ምንድነው? ምኑ ላይ ነው ትኩረት ያደረገው? እናንተ ዩቱበሮች የሚያደርጉትን ነገር ላይ ነው። ሁሉ ነገር እኮ ለእናንተ እውነት ነው፣ ሁሉ ነገር ማለት ነው። ነገር ግን እውነታው ሌላ ነው። ውድ ቤተሰቦች በጣም ይቅርታ እውነት ለመናገር እና አሁን አብርሃም ሽማግሌ ልከህላት አግባት፣ ከዛ ቶሎ ታርግዝ፣ ከዛ ትውልድ። እውነት ታርግዝና ትውልድ ምን ችግር አለው? አሁን ሩታ እዚህ ጋር አትመጣም ነበረ። ውድ ቤተሰቦቼ እንግዲህ አይታችኋል አይደለም? ሩታና ሜሪ ዳኒ እዚህ ጋር አይከሰቱም ነበር። ማን ይነግራቸዋል? ማንም አይነግራቸውም ቀለበት የሚያደርጉበትን ቦታ እና ያው ሪል ከሆነ አይከሰቱም ነበር፣ አይገኙም ነበረ። ያው ሩታ እንድትናገር ዳኒ እንዲበጠበጥ ሜሪ እንድትበጠብጥ ነው የሚባለው። ወይኔ አማርኛ በእግሩ ሄደ የተደረገው። ያው ለምን እንደሆነ ታውቃላችሁ ማለት ነው። እና እስከ መጨረሻ ካያችሁ እንግዲህ ልባችሁ ስብር ብለዋል። እንደው መጀመሪያ ላይ ኮምታችኋል እኮ እንደው የእናንተ ኮሜንት እኮ ማለቂያ የለውም። እና ኮምታችሁ መጨረሻ ላይ እንደው ሩታ ስትመጣ እነ ዳኒ ሲመጡ ምን ተሰማችሁ? እንደው አብርሃም ከዚህ በኋላ ልጅህን አታየው ማለት ነው። እሱ ነው የማታየው ከዚህ በኋላ። እና ለባድያውም ግን በጣም ደብሮኛል እኔ እውነት ለመናገር ውድ ቤተሰቦች። መልካም መቃጠል ምናምን የምትሉ ሰዎች አላችሁ። ወላሂ የሚያቃጥል ነገር አይደለም ይሄ። ወላሂ የሚያሳፍር ድርጊት ነው ልንገራችሁና ማለት አያቃጥልም እኮ እንዴ። ምን ተምረሻል ከዚህ? ምንም የተማርሽው ነገር እኮ የለም። ደግሞ የሚያቃጥል ነገር እኮ አይደለም። እስልምናሽን የማይፈቅድልሽ ነገር እዚህ ጋር እየደገፍሽ እንባከረየው እያልሽ አትዋይ። እውነት አትዋይ እንዴ። እነሱ ራሱ ሃይማኖታቸው ሌላ ኦርቶዶክስ አይደሉም። አያገባኝም እኔ ስለ ሃይማኖት አሁን ልናገር አልነበረም። ነገር ግን ኦርቶዶክሶች እንደዚህ ሲያደርጉ አይቼ አላቅም። እውነት እንደዚህ ሲያደርጉ አላቅም። እኔ ስለ ሃይማኖት ማውራት አልፈልግም። እና በጣም ይቅርታ ደግሞ ይሄን ቆርጣቸው አውጣሉ። እና ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።